ልጄን አፍቃኛለች ልይሽ እንኳን ስትላት እኮ አልፈልግም ያለች ሴት እኮ ናት። በዚህ መሃል ግን አንዳንድ ሰዎች ዴዚ ላይ ጣት እየቀሰሩ ያሉ ሰዎች አሉ። የዴዚ የህይወት ፈተና የሚጀምረው ከዛሬዋ ቀን ጀምሮ ነው። ዛሬ ፕሮፋይሏን ያጠቆረችው አይደለ? በውስጧ ደግሞ የዘላለም ሀዘንና ጸጸት ተቀብሮ ይኖራታል። እና በጣም የሚያሳዝነው ምን መሰላችሁ? እናትና ልጅ እንደተኳረፉ እናት ማረፏ ነው። ይቅር ተባብለው ቢሆን ደግሞ ከልጇ ጋር ደስ ይለኝ ነበረ። ብዙዎቻችሁ እቺን ዴዚ የምትባሏን ልጅ ታውቃታላችሁ ብዬ አስባለሁ። በተለይ ቲክቶክ ላይቭ ላይ በአዝናኝና በተሰባበረ አማርኛዋ እናውቃታለን። እና ከአንድ ወር በፊት ሰላም አልተባባልንም እኔና አንቺ? ኧረ ምንድን ነው ቲክቶክ የለኝም አንድ ወር። እና በጣም በሚያሳዝን ሁኔታ የዚች ልጅ እናት በድንገት ማረፋቸው ተሰምቷል። ልጄን አፈቀችኝ ብላ ፖስታ ነበረ። ልጄን አፈቀችኝ እንዳለች እናት ታማ ህይወቷ አልፏል። እና ዴዚና እናቷ ጥሩ ሁኔታ ላይ አልነበሩም። በአንዳንድ ነገሮች ምክንያት ትንሽ ተደባብረው ለረጅም ጊዜ አልተገናኙም። እና እናቷም ውጭ ሀገር ነበር የምትኖረው። ውጭ ሀገር ከምትኖርበት ወደ ኢትዮጵያ መጣ ነበር። እና ብዙዎችን በጣም ያሳዘነው ነገር ምን መሰላችሁ? ቲክቶክ ስቶሪ ላይ አይ ሚስድ ማይ ዳውተር ወይንም ልጄ በጣም ናፍቀሽኛል የሚል ነገር ጽፋ ለጥፋ ነበር የሚለው ነገር ነው ብዙዎችን በጣም ያሳዘነው። እና እቺ እናት ልጇን ለማየት እንደጓጓች ልጇን እንደናፈቀቻት ሞት ቀድማታል ማለት ነው። እና ቲክቶክ ስቶሪ ላይ አይ ሚስድ ማይ ዳውተር ወይንም ልጄን አፍቀሽኛል ብላ የጻፈችውን ነገር እናቷ ራሷ የጻፈችው ሳይሆን ሌላ ሰው የጻፈው ነው። ምክንያቱም እናትና ልጅ ለረጅም ጊዜ ተኮራርፈው ነበር፣ ለረጅም ጊዜ አያወሩም ነበረ። እና እናትና ልጅ እንዲታረቁ የፈለገ ሌላ ሰው ነበረ ልጄን አፍቀሽኛል ብሎ ቲክቶክ ስቶሪ ላይ የጻፈው። እና እንደተባለውም ያ ስቶሪ የተለጠፈው በዴዚ እናት አካውንት ላይ ሳይሆን አንድ ፒናል በተባለ ሰው አካውንት ላይ ነበር የተለጠፈው። እና ያን ስቶሪ የለጠፈችው ወይንም የለጠፈው ሰው አሁን መጥቶ ያን ስቶሪ የለጠፈችው የዴዚ እናት ሳትሆን እኔ ነኝ እያለች ነው። እዚህ ጋር እንደምትመለከቱት የወይዘሮ ቲና ፎቶ እኔ ነበርኩኝ ፖስት ያደረኩት ልጄን አፈቀችኝ ብዬ እንዲታረቁ በማሰብ እንጂ እሱ አይደለችም። ከፈለጋችሁ እዩት። ፖስት ያደረኩት በኤአይ ነው የሰራሁት ፎቶን እንጂ እሱ አልነበረችም። አይ ሚስድ ማይ ዳውተር ያለችው። ለመላው ቤተሰብ መጽናናትን እንመኛለሁ፣ ስፔሻሊ ለዴዚ ይላል። እና ይሄን ስቶሪ እናቷ ባትሆንም የለጠፈችው እናቷ ምን ያክል ልጇን እንደናፈቀች መገመት አያቅም። እና በጣም የሚያሳዝነው ምን መሰላችሁ? እናትና ልጅ እንደተኳረፉ እናት ማረፏ ነው። ይቅር ተባብለው ቢሆን ደግሞ ከልጇ ጋር ደስ ይለኝ ነበረ። ሳይታረቁ ሰላም ሳይወርድ እናቴ ልጄ ሳይባባሉ እናቷን ሞት መቅደሙ በጣም ያሳዝናል። እና እዚህ ጋር በጣም ብዙ ሰዎች ዴዚ ላይ ወቀሳ እያቀረቡ ነው። እና የእናቷ አሟሟት እንዴት ነው የሚለውን ኪዩን ሊያ የተባለች ሴት የተናገረችውን ደግሞ እንስማ። ሰላም ጋይስ፣ ታክቲከኞቹ አስማተኞቹ፣ አዎ የዴዚ እናት አርፋለች። ያሳዝናል። ነፍሷን በአጸደ ገነት ያስቀምጠው። አሜን። ስጠይቁኝ አላቅም ያልኩት ቤተሰቦቿ ሁሉ መስማታቸውን ማወቅ ስላለብኝ ነው። እናቷ ትልቅ ሰው ስለሆኑ እናትየው አልሰሙም። ከዛ በተረፈ ወንድሞቿ ሌሎቹም ሁሉም ሰምተዋል። ለምንድን ነው ቪዲዮን ያጠፋሽው ካላችሁኝ እኔ ቪዲዮን እንዲታረቁ ብያቸዋለሁ። የአረብ አገር ልጆች ጋር ገብታ ዴዚ እርግዝና ከበደኝ ምናምን እያለች ስታወራ እና ስፖርት ልጀምር ነው ምናምን ስትላቸው ስፖርት እንዳትሰሪበት ምናምን እያሉ የተሳሳተ መረጃ ሲሰጧት ሰማሁ። ምክንያቱም በእርግዝና ሰዓት ስፖርት እንቅስቃሴ ሁሉ ነገር ማለት ጠቃሚ እንደሆነ ስለማቅ ማለት ነው። እና እንደዛ ስትል ሰማት ይቺ ልጅ እናቷ አጠገቧ ብትሆን ኖሮ ማለት ታማክራታለች። ስፖርት፣ ዋና፣ ሴክስ በእርግዝና ሰዓት ጥሩ እንደሆነ ታማክራታለች ብዬ ስላሰብኩኝ እናትና ልጅ መታረቅ አለባቸው ብዬ በጭንቅላት ያሰብኩኝ። ለእናቷም ነፍሷን ይማረውና የልጇን ልጅ ታቅፋለች። ዴዚም ልጅ ስትወልድ ከጎኗ እናቷ አጠገቧ ትሆናለች ብዬ ስላሰብኩኝ ማለት ነው። እና በዛ ላይ ደግሞ አንድ ሴት አሁን ስሟን ስለረሳሁት ነው የዴዚ እናት አርፋለች፣ ኩዊን ስትሮክ መቷት እናቷ አርፋለች ብላ ጻፈችልኝ፣ ደጋግማ ጻፈችልኝ። ከዛ በኋላ ኢትዮጵያ እንደሄደች የሆነ ነገር ከፍታ ልታስመርቅ እንደሆነ እና በዛ ስትሮክ እንደመታት ምናምን ልጅቷ ስትለኝ አላመንኳትም፣ አልተቀበልኳትም ነበር። ይህንንም ልላችሁ ያልፈለኩበት ምክንያት ይሄ ነገር ውሸት ሆኖ ነው ያውርቸው ውሸት ከሆነ ጥሩ አይሆንም ብዬ ስላሰብኩ ነው። በዛ ላይ ደግሞ ልጇ እርጉዝ ናት
ነገር ግን አዎ እውነት ነው ቪዲዮውን የሚያጠፋሁትኝ አጥፊው እናቷ አርፋለች ስለተባልኩኝ አጠፋሁት። ከዛ በተረፈ ግን በጣም ነው የሚያሳዝነው። ስለ እውነት በጣም ነው ያዘንኩት ከልቤ። ያ ሁላችሁም ያያችሁት ነገር ነውና እግዚአብሔር ይቅር ተባብለው ቢሆን ደግሞ ከልጇ ጋር ደስ ይለኝ ነበረ። ነገር ግን ሰው እንዳሰበው ሳይሆን እግዚአብሔር እንደፈቀደው ሆነ። እግዚአብሔር የወደደውን አደረገ። ነገር ግን እኔ ቅድም ብያችኋለሁ ሰው በህይወት ከሌለና ካወቃችሁ ቀድማችሁ ሚዲያ ላይ ለመፖሰት ባትቸኩሉ ጥሩ ነው። ምክንያቱም ቤተሰብ ሀዘኑን ሚዲያ ላይ መስማት የለበትም ብዬ አምናለሁ። እነሱ ካወሩ ካዘኑ በኋላ ግን ብታወሩበት ችግር የለው። የእውነት ያሳዝናል። ምክንያቱም አሁን ደግሞ እንደዚህ ምርጉዝ ናት። ሌላ ችግር ውስጥ እንዳንከታት ከምትናገሩት ነገር ብትቆጠቡ። ይቅርታ ቢባባሉ ኖሮ አሞራው እንደዚህ ባይኖር ምናምን ብላችሁ ሌላ ችግር ውስጥ አትክተቱ። ሌላ ዲፕሬሽን ውስጥ አትክተቱ። መቼም ሀዘን በቀጠሮ አይመጣም። ሰው ተጠንቅቆ ወይም ደግሞ ተደብቆ አያልፈው። እግዚአብሔር የወደደውን ያደረገው እና እኔ ያልተናገርኩበት ምክንያት ሁሉም ሰው ቤተሰቦቿ ሁሉ ይስሙ ብዬ ነው። መጀመሪያ ከእነሱ ሲመጣ ነው ብዬ ነው። ዴዚ ራሷስ ነገር ነው። ግን ዴዚም ፕሮፋይሉ አድርገዋለች። አሁንም ልጅቷ አንቺ ከሆነሽ እንጂ አልናገርም ያልሽው ሁሉም ሰው አውቆታል አለች እና ቪዲዮውን የሰራሁት አትሊስት ሰላም ወርዶ ታርቀው ቤቢ ሻወሯን እናቷ ሰርፕራይዝ እንድታረጋት እናትና ልጅ ችግራቸውን ፈተው ያው ልጇ አያቴ ቤት እናቴ ቤት እያለ በቃ እንደማናችንም ፍቅር ፋሚሊ ያላችሁ እንደዛ እንዲሆኑ ነበር ፍላጎቴ። በዛ ምክንያት ነው። ነገሩ ግን ተገጣጠመ። እኔ ቪዲዮን የሰራው ቀን ልጅቷ እንዳለችው የዛኑ ቀን ነው ያረፈችው። ያስታርቃችሁ ያሰብኩበት ቀን ነው ያረፈችው እና ደነገጥን አለች። ግን ሮማን ቤት ገብታ ነበር መሰለኝ። ደነገጥን። ቪዲዮን ከሰራሹ ከተወሰነ ደቂቃ በኋላ ነው ያ ነገር እና በጣም ደነገጥኩኝ። ልክ ሲነግሩኝ በዛ ምክንያት ነው ቪዲዮንም ኢንቪዚብል አደረኩት። ምክንያቱም ነገሮች ስለተገጣጠሙብኝ ደንግጬ ማለት ነው እንጂ መጥፎ ነገርም አልነበረም። ከዛ በተረፈ ግን ከዚህ በፊት የነበረውን ቪዲዮ እያወጣችሁ ባትፖስቱባት፣ ልጅቷ በሰላም ትገላገል፣ እናት ናት እሱስ ቢሆን ምናምን እያላችሁ እነሱንም ህይወታቸውን ባትበጠብጡ። በቃ እውነት ከልባችሁ ካዘናችሁ፣ በዴዚ እናት ካዘናችሁ ታዲያ ዴዚ ናት በጥብጧት። የዴዚንም ባል አትበጥብጡ። ያረገዘችውንም በሰላም እንድትወልድ ተው። መቼም ሀዘን ቤቱ ያልገባበት ሰው የለም፣ ሀዘንን የማያውቅ ሰው የለም። ካልደረሰባችሁ ልታስጨንቋት ትችላላችሁ። ሀዘን ቤቱ የገባና የሚያውቀው ሰው ግን እንደዛ የለም። ስለዚህ በዚህ ነገር በልጆቻችሁ ላይ በእናቶች በኋላ እናወራበታለን። ከዛ በተረፈ ግን ለቤተሰቦቿ ለወዳጅ ዘመዶቿ ሁሉ መጽናናትን እመኛለሁ። ዴዚዬ እግዚአብሔር ብርታቱን ጥንካሬውን ይስጥሽ። አሞራው የልጅህ እናት ናት፣ ሚስትህ ናት። እንግዲህ አደራ አለብህ። በእግዚአብሔር እጅ ያለሽ ልጅ ነችና እስክትወልድ ድረስ ተንከባከባት። ቀሪውን ህይወት ደግሞ በፍቅር በሰላም አብራችሁ እንድትኖሩ ምኞቴ ነው። ከሶሻል ሚዲያ ላይ ለአጭር ጊዜም ዞር ብትሉ ጥሩ ነው። አለበለዚያ ሰዎች በንግግር ሊሰብሯችሁ ይችላሉ። ከባድ ነው። በሀዘን ላይ ሀዘን ነው። የእኛ ሰው ደግሞ እንኳን ታመህ በቁምህም እንደ ማንኪያ ያጣምምሃልና ይቺ ልጅ ደግሞ በስትረስ ሌላ ነገር ውስጥ እንዳትገባ በቃላት እንዳይሰብሯት አንተንም እሷንም ከሶሻል ሚዲያ ትንሽ ራቅ ብትሉ እህታዊ ምክሬ ነው፣ የእናትነትም ምክሬ ነው እላለሁ። ከዛ በተረፈ ግን ለእናቷ ቤተሰቦች፣ ለጓደኞቿ እንዲሁም ደግሞ ለምታውቋት ሁሉ እግዚአብሔር መጽናናቱን ይስጣችሁ። እንደተባለው ይቅር ሳይባባሉ እናቷ መሞቷ በጣም ያሳዝናል። በዚህ መሃል ግን አንዳንድ ሰዎች ዴዚ ላይ ጣት እየቀሰሩ ያሉ ሰዎች አሉ። ሂዳ ተዘፈቀች አይደለ? ሂዳ ተዘፈቀች። ልጄን አፍቃኛለች ልይሽ እንኳን ስትላት እኮ አልፈልግም ያለች ሴት እኮ ናት። አልፈልግም። እሺ ይሁን። አንድ ነገር ልንገራችሁ፣ የዴዚ
የህይወት ፈተና የሚጀምረው ከዛሬዋ ቀን ጀምሮ ነው። ዛሬ ፕሮፋይሏን ያጠቆረችው አይደለ? በውስጧ ደግሞ የዘላለም ሀዘንና ጸጸት ተቀብሮ ይኖራታል። የዘላለም ሀዘንና ጸጸት ተቀብሮ ይኖራታል። የእናቷን ሞት ያቺ ቅማላም ራሱች ዘንቢላ ሰካራም የደዚን እናት ልጅቷ ጥፋት ሊኖርባትም ላይኖርባትም ይችላል፣ እኔ አላቅም። ነገር ግን በዚህ ሰዓት ሀዘን ላይ ባለችበት ሰዓት እንደዚህ አይነት ቪዲዮ መስራት ተገቢ ነው ብዬ አላስብም፣ ምንም ቢሆን ማለት ነው። እና ይሄ ደግሞ ለብዙዎቻችን ትልቅ ትምህርት ይሆናል ብዬ አስባለሁ። በሆነ አጋጣሚ የተኮራረፍናቸውን ቤተሰቦቻችንን፣ ጓደኞቻችንን ይቅር ሳንባባል የሆነ ነገር ቢፈጠር አስባችሁታል? እና አያድርገውና የሆነ ነገር ቢፈጠር ጸጸቱ ምን ያክል እንደሆነ አስቡት። ስለዚህ በጊዜ ሁላችንም ይቅር እንባባል ለማለት ያክል ነው። እና ዴዚ ፈጣሪ መጽናናቱን እንዲሰጥሽ እመኛለሁ።